ለእስልምና እምነት ተከታዮች የታዛዥነት የመስዋዕትና የአንድነት መታሰቢያ ለሆነው ለ1446ኛው ዓመተ ሂጅራ የኢድ አል አድሃ በዓል እንኳን በሰላም አድረሳችሁ። ከፈታ ዴሊ የዝግጅት ክፍል በዓሉ የደስታና የመተሳሰብ እንዲሆን ልባዊ ምኞታችንን እየገለጽን ለዕለተ ዓርብ የምሽቱ የመረጃ ክፍለ ጊዜ የተመራረጡ ዋና ዋና መረጃዎችን በቅድሚያ እናስተዋውቅና ወደ ዝርዝር ዘገባው እናመራለን። አቡዳቢ ሰፊውን ለም የኢትዮጵያ የእርሻ መሬት መጠየቋ ተሰምቷል። ይህ ጉዳይ የ$6 ቢሊዮን የኢንቨስትመንት ፍሰትን የተመለከተ ነው። ጥያቄ የቀረበላቸው ጀነራል ፈጽሞ ምን ሲደረግ ብለዋል። በቤኒሻንጉል ክልል መተከል ዞን ቡለን ከተማ ዛሬ ጧት 12 ሰዓት እስከ ረፋድ 4 ሰዓት ድረስ ከፍተኛ የተኩስ ድምጽ ሲሰማ ማርፈዱን፣ በዚህም ሰዎች መሞታቸውንና በንብረት ላይ ጉዳት መድረሱን የዓይን እማኞች ተናግረዋል። የኦሮሞ ነጻነት ሰራዊት በመንግስት አጠራር ኦነግ ሸኔ ወደ ከተማው ገብቶ ጥቃት መፈጸሙን የተነገረው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት 16 ቀን 2017 ዓ.ም ባደረጉት ንግግር አግባብነት የሌለው ሐሳብ ሰንዝረዋል በሚል ደብዳቤ ተጽፎባቸዋል። በባህር ማዶ መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕና ቱጃሩ ኤለን መስክ መካከል ያለው ውጥረት ተካሯል። የአሜሪካ ፖለቲከኞች ጉዳዩ አሳስቦናል ብለዋል። ማጋ የሚሰኘው የትራምፕ ፖለቲካዊ ማህበረሰብ በሁለቱ ጥል ልዩነት ውስጥ መግባቱን የተነገረው። በተለይ ሪፐብሊካኖች ትራምፕና ኤለንን ለማሸማገል ዛሬ በስልክ እንዲነጋገሩ ቢያቅዱም ፕሬዝዳንቱ አላደርገውም ብለዋል። ትራምፕ የገዙትን የቱጃሩን ንብረት የሆነ የቴስላ መኪና መልሼ እሸጠዋለሁ ብለዋል። ይህ በዚህ እንዳለ ኤለን መስክ ትራምፕ ከፕሬዝዳንትነት እንዲነሱና በምክትላቸው እንዲተኩ የጠየቀበት መልእክት አነጋጋሪ ሆኗል። የትራምፕ ምክትል ጄዲ ቫንስ በዚህ ጉዳይ ዙሪያ የሰጡት ሐሳብ አለም። በሌላኛው ትራምፕን በተመለከተው መረጃችን ሰውየው ከሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ጋር የስልክ ውይይት አድርገዋል። ከስልክ ውይይቱ በኋላ የሰጡት ያልተጠበቀ አስተያየት በርካቶችን አስገርሟል። ፕሬዝዳንቱ ብዙዎችን ባነጋገረው በዚሁ የተንቀሳቃሽ ምስል መልእክታቸው ትራምፕ እንዴት እንዲህ ይላሉ እየተባለ ይገኛል። የዜና ጥንቅራችን አካል ነው። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎችን ወስዳችኋለን። ለጀነራሉ የቀረበው የ$6 ቢሊዮን ጥያቄም የኢትዮጵያን ለም መሬት ይመለከታል። የተባበሩት አረብ ኤምሬቶች አቡዳቢ ሰፊውን ለም የኢትዮጵያ እርሻ መሬት መጠየቋ ተሰምቷል። ይህ ጉዳይ ከ$6 ቢሊዮን በላይ የኢንቨስትመንት ፍሰትን የሚመለከት ነው። አፍሪካን ኢንተለጀንስ እንደዘገበው ከሆነ አካባቢው በአሁኑ ሰዓት በሱዳን ግዛት ስር የሚገኝ ነው። ቦታው እጅግ ለምና ለሰፊ እርሻ ቦታ ተመራጭ ነው። ይኸው አልፋሽጋ በመባል የሚታወቀው ሰፊና ለም የእርሻ ቦታ በሁለት ዓመታቱ የትግራይ ጦርነት ወቅት አጋጣሚውን በመጠቀም የሱዳን መንግስት ከእጁ ያስገባው ነው። በሱዳንና በኢትዮጵያ መካከል የተፈጠረውን የግንኙነት መሻከር ተከትሎ የተባበሩት አረብ ኤምሬቶች ዩኤኢ ሁለቱ መንግስታት ለማግባባት ከዚህ ቀደም ጥረት አድርጋ ነበርም። አቡዳቢ ከዚህ ቀደም የአልፋሽጋን ለም መሬት ከሁለቱ መንግስታት ውጭ በሆነ መልኩ ለእርሻ አገልግሎት ልጠቀምበት የሚል ሐሳብ አቅርባ ተቀባይነት ሳታገኝ ቀርታለች። ከዚህ በኋላ የትግራዩ ጦርነት በፕሪቶሪያው የግጭት ማቆም ስምምነት ሲቋጭ የሱዳኑ የእርስ በርስ ጦርነት ደግሞ በአዲስ መልኩ ፈንድቷል። በአሁኑ ሰዓት ከባድ ፍልሚያ ላይ የሚገኙት ጀነራል መሐመድ ሐምዳን ዳጋሎና ጀነራል አብደልፋታህ አልቡርሃን መካከል የዳጋሎ ጦር ደጋፊ በመሆን በሱዳን ጦርነት ውስጥ እጇን አስገብታለች የተባለችው አቡዳቢ ከጦርነቱ በፊት የነበረው የ$6 ቢሊዮን ኢንቨስትመንት ተመልሶ ወደ ስራ የሚገባበት ሁናቴ እንዲኖር የአልቡርሃን መንግስት አፋጣኝ የሆነ ምላሽና ዋስትና እንዲሰጣት እንደምትፈልግ ለአልቡርሃን ጥያቄ አቅርባለች። የተባበሩት አረብ ኤምሬቶች $1 ቢሊዮን በማፍሰስ ላይ እንዳለው ሁሉም ነገር ሜዳ ላይ ተበትኖ ቀር የምትለው ከአልፋሽጋ ለም የእርሻ መሬት ጀምሮ እስከ ሱዳን የወደብ ከተማ ፖርት ሱዳን ድረስ ያለውን አካባቢ ነው። እነዚህ አካባቢዎች በጀነራል አብደልፋታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር እጅ ስር ያሉ ናቸው። ይኸው የ$6 ቢሊዮን ኢንቨስትመንት ይንቀሳቀስልኝ የሚለው የተባበሩት አረብ ኤምሬቶች ጥያቄ ቀረበላቸው። ጀነራል አልቡርሃን ግን አይሆንም ሲሉ የእምቢታ ምላሽ ሰጥተዋል። የተባበሩት አረብ ኤምሬቶች ዩኤኢና ሳዑዲ አረቢያ ህዝባቸውን በግብርና ምርት ለመቀለብ የሚያስችል ለመሬትና ውሃ የሌላቸው ሀገራት በመሆናቸው የምግብ ምርታቸው ከውጭ በሚገቡ ሸቀጦች ላይ ተንጠለጠለ ነው። ይህንን ችግር ለመቅረፍ ሀገራቱ በውሃም በለም መሬትም በታደሉት የአፍሪካ ሀገራት ላይ በግብርናው ዘርፍ ነዋያቸውን ስራ ላይ ማፍሰስ ይፈልጋሉ። በተለይ ከመልክዓ ምድራዊ ቀረቤታ አንጻር አይናቸው ምስራቅ አፍሪካ ላይ ጥለዋል። በእነዚህ ሀገራት አይን ውስጥ የገባቸው ሱዳን ነበረች። የሀገሪቱ ወደ እርስ በርስ ጦርነት ማምራት ግን ለተባበሩት አረብ ኤምሬቶችም ሆነ ለሳዑዲ አረቢያ የተመቸ አልሆነም። በቡለን ከተማ ሸኔ ጥቃት ሰነዘረም። በዛሬው ዕለት የኦሮሞ ነጻነት ጦር ወይንም በመንግስት አጠራር ኦነግ ሸኔ በቤንሻንጉል ክልል አንዲት ከተማ ዘልቆ በመግባት ጥቃት መፈጸሙ ተሰምቷል። በቤንሻንጉል ክልል መተከል ዞን ቡለን ከተማ ዛሬ ጧት 12 ሰዓት እስከ ረፋድ 4 ሰዓት ድረስ ከፍተኛ የተኩስ ድምጽ ሲሰማ ማርፈዱን፣ በዚህም በሰዎች ላይ የሞትና የአካል ጉዳት ማጋጠሙን የዓይን እማኞች ተናግረዋል። ነዋሪዎቹ ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀሰው የሸኔ ኃይል ነው ብለዋል። ታጣቂ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ
ወደ ከተማዋ ዘልቆ በመግባት የመንግስት የጸጥታ ኃይላትንና ንጹሃንን መግደሉን፣ በርካታ ንብረት ማውደሙን የዓይን እማኞች ለቲክቫ ኢትዮጵያ ተናግረዋል። ስለሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አልተቻለም። በአዊ ብሔረሰብ አስተዳደር ዞን መተከል ከተማ ሰላምና ጸጥታ ኃላፊ አቶ በቀለ መኩሪያ ለዜና ምንጩ ሲናገሩ ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሸኔ ሲሉ የጠሩት ኃይል ዛሬ ማለዳውን 12 ሰዓት ጀምሮ ባደረሰው ጥቃት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮች፣ የጸጥታ ኃይላት እንዲሁም ንጹሃን መገደላቸውን፣ ባንኮች መዘረፋቸውን ተናግረዋል። አንድ የባንክ ሰራተኛ ታግቶ መወሰዱንም ማከል አድርገዋል። ኃላፊው ታጣቂዎቹ ጥቃት ካደረሱ በኋላ ከተማዋን ለቀው ወጥተዋል ብለዋል። የሸኔ ታጣቂዎች ዛሬ ማለዳ ቡለን ወረዳ ባቤን ከተማ በድንገት ገብተው ከባንኮች ረብጣ ገንዘብ መውሰዳቸውን፣ ከጤና ተቋማት መድኃኒትና የሕክምና መገልገያዎችን፣ ከግለሰብ ሱቆች የተለያዩ ንብረቶችን ይዘው መሄዳቸውን የተነገረው። ሌሎች የመረጃ ምንጮች ባወጡት ዘገባ ደግሞ ታጣቂዎቹ ቁጥራቸው ከ200 በላይ የሚገመት መሆኑን የዓይን እማኞች ተናግረዋል ብለዋል። ታጣቂዎቹ ለ4 ሰዓታት ገደማ በከተማይቱ ቆይታ ማድረጋቸውን፣ ኋላ ላይ መከላከያ ሲመጣ ታጣቂዎቹ ይዞታቸውን ለቀው መውጣታቸውን ነው የዓይን እማኞቹ አያይዘው የገለጹት። ከንጹሃን በተጨማሪ ከ10 በላይ የፖሊስና የሚሊሻ አባላት በታጣቂዎቹ ስለመገደላቸውም ተነግሯል። ለኢሳያስ የተላከው ደብዳቤም ባለፈው የኤርትራ 34ኛ ዓመት የነጻነት በዓል ላይ ከሳምንታት በፊት ማለት ነው ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማን አስመልክቶ ባስተላለፉት መልእክት ዙሪያ አንድ ደብዳቤ ተጽፎባቸዋል። ደብዳቤውን የጻፉት መገኛቸውን በሰሜን አሜሪካ፣ አውሮፓና አውስትራሊያ ያደረጉ የኦሮሞ ምሁራንና ባለሙያዎች ናቸው። ምሁራኑ ለፕሬዝዳንት ኢሳያስ በላኩት ደብዳቤ የኤርትራ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ ያደረሱትን ያልተቆጠበ ጥቃት በማያሻማ መልኩ ለማውገዝ እኛ በስም የፈረምነው የኦሮሞ ምሁራንና ባለሙያዎች ይህን ደብዳቤ ጽፈንልዎታል ይላሉ። የኢትዮጵያ ብልጽግና ፓርቲ ላይ ያነጣጠረ የሚመስለው ይህ ንግግር በኦሮሞ ማንነት ላይ ግልጽና ከባድ ጥቃት ፈጽሟል ያሉት ምሁራኑ የፕሬዝዳንቱ ንግግር ከፍተኛ ቅሬታ የፈጠረና ኤርትራ በሕዝባችን ዘንድ የነበራትን አዎንታዊ አመለካከት አስተያየት ያበላሸ ነው ብለዋል። የኤርትራ ፖለቲካ ከቅርብ ዓመታት ወዲህ በያዘው ጤናማ ያልሆነ አካሄድ ምክንያት የካቲት 28 ቀን 2020 በጻፍንሎት የመጀመሪያ ደብዳቤ መንግስቱ በሁለቱም በኩል ያሉትን ህዝቦች ከሚጎዱ ግልጽ የጣልቃ ገብነት እርምጃዎች እንዲቆጠብ ጠይቀን ነበር ያሉት ምሁራኑ እንደውም የኤርትራ ፖለቲካ በኦሮሞ ትግል ላይ ብቻ ሳይሆን በኦሮሞ ማንነት ላይ የበለጠ ጠላትነትን እየፈጠረ መምጣቱን ታዝበናል ብለዋል። ኤለንን ማናገር አቁሜያለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ትራምፕና ቱጃሩ ኤለን መስክ መካከል ያለው ውዝግብ እጅጉን እየከረረ ነው። የአሜሪካ ፖለቲከኞችን ጭምር አሳስቧል። ማጋ የሚሰኘው የትራምፕ ፖለቲካዊ ማህበረሰብ በሁለቱ ጥል ልዩነት ውስጥ እንደገባ እየተነገረ ነው። በተለይ ሪፐብሊካኖቹ ትራምፕና ኤለንን ለማሸማገል ነገር እንዲበርድ ለማድረግ ጥረት ጀምረዋል። ለሁለቱ የሚቀርቡ ሰዎችን እየላኩ እንዲነጋገሩ ለማድረግ ከፍተኛ ሙከራ ላይ ናቸው። የነጩ ቤተ መንግስት አማካሪዎች ዛሬ ትራምፕና ኤለን መስክ በስልክ እንዲነጋገሩ እቅድ አውጥተው የነበረ ሲሆን ትራምፕ ከዚህ በኋላ መቼም አላናገረውም ብለዋል። ዶናልድ ትራምፕ በኤለን መስክ ጉዳይ ዛሬ ከበርካታ የአሜሪካ ሚዲያዎች ጋር በስልክ ቃለ መጠይቅ ያደርጉ ሲሆን ሰውየው አብዷል፣ ለይቶለታል ሲሉ ወርፈውታል። እኔ ከነጭራሽኑ ስለ ኤለን መስክ እያሰብኩኝ አይደለም፣ በሐሳቤም ውልብ አላለብኝም ብለዋል ትራምፕ ለሲኤንኤን ሲናገሩ። ሐሙስ ዕለት የተጋጋለው የሁለቱ ሰዎች ቃላት ውርወራ በእጅጉ ተባብሷል። ሁለቱም ጥላቸውን ወደ ማህበራዊ ትስስር ገጾች ወስደውታል። ትራምፕ በኤለን መስክ ትችት መቀየማቸውን ገልጸዋል። ትራምፕ እንዲጸድቅ ወደ ሴኔት የላኩት የበጀት ረቂቅ አሜሪካንን ዕዳ ውስጥ የሚዘፍቅ እንደሆነ ኤለን መስክ ተናግሯል። ማንም አሜሪካዊ ይህ እንዲሆን መፍቀድ የለበትም ሲል ሰነዱ እንዳይጸድቅ ዘመቻውን አጣጡፏል። ትራምፕ የአሜሪካ መንግስት ለተስላ መኪና አምራች የሚያደርገው ኮንትራትና ድጋፍ መሰረዛቸውን ገልጸው አሜሪካ የኤሌክትሪክ መኪና አምራቾችን ኮንትራት በመሰረዝ እጅግ ብዙ ገንዘብ ታተርፋለች ብለው ነበርም። ኤለን መስክ ለዚህ መልስ ወደ ዓለም አቀፍ የጠፈር ጣቢያ አሜሪካ ጠፈርተኞችን በብቸኝነት የሚያጓጉዘውን ስፔስ ኤክስ ድራጎን መንኮራኩር ውል አቋርጣለሁ ብሎ ነበርም። ዛሬ ላይ የቱጃሩ ንብረቶች የሆኑ የተስላና ስፔስ ኤክስ እንዲሁም የስታርሊንክ ኩባንያዎች የመንኮራኩር አገልግሎት እንደማይቋረጥ ለነጩ ቤተ መንግስት አሳውቀዋል። መስክ ትራምፕን ምስጋና የማያውቁ ናቸው ሲል የተቸ ሲሆን እኔ ባልኖር ምርጫውን ይሸነፉ ነበር ብሏል። ኤለን መስክ በተከታታይ በሚሰጣቸው አስተያየቶች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብስጭታቸውን እየገለጹ ነው። በተለይ ለፖለቲካ ስኬታቸው የራሳቸውን ጥረት በራሳቸው እንደተወጡ የሚሰማቸው ከመሆኑ አንጻር የማስክ ንግግር አላስደሰታቸውም። ተንታኞች ግን በምርጫው ወሳኝ ሰዓት የቱጃሩ ድጋፍና የገንዘብ አገልግሎት በምርጫው ለውጥ አምጥቷል ይላሉ። ትራምፕ የተደረገባቸውን የመጀመሪያ ግድያ ሙከራ ተከትሎ ባለሀብቱ በሙሉ ድጋፉን ለትራምፕ አድርጓል። ማስክ እንደ ፒትስበርግ እንዲሁም ፔንሰልቫኒያ ባሉ ቁልፍ የምርጫ ቀጠናዎች ቢሊዮን ዶላሮችን ወጪ በማድረግ የትራምፕ ተቀናቃኝ ካማላ ሃሪስን ድምጽ እንዲያጡ በእጅጉ መርዳቱ ነው የሚነገረው። ትራምፕ ኤለን መስክን ላለማናገር ብቻ አልወሰኑም። ቱጃሩን ለማበረታታት ብለው የገዙትን የተስላ መኪና መልሰው ሊሸጡት ነው።
መስክ በነጩ ቤተ መንግስት ቆይታው የቴስላ መኪና ሽያጭና ድርሻ በእጅጉ ያሽቆለቆለ ሲሆን ኤለን መስክን የተቃወሙ መኪኖቹን በማቃጠልና በማጥቃት ኢላማ አድርገውት ነበርም። አሁን ከፕሬዝዳንቱና ቱጃሩ ጥል በኋላ የቴስላ መኪና ድርሻ ከፍ ማለቱ ነው የተሰማው። ኢንቨስተሮች ቱጃሩን የመደገፍ አዝማሚያ እያሳዩ ነው ተብሏል። ትራምፕ በምስጋና ቢስነት ኤለን መስክን የወቀሱ ሲሆን ማንም የማይፈልገውን የቴስላ መኪና እንዲሸጥለት እኔም ገዝቼ ነበረ፣ አሁን የገዛውት መኪና መልሼ እሸጠዋለሁ ብለዋል። በኤሌክትሪክ የምትሰራውና ቀይ ቀለም ያላት ትራምፕ የገዟት የቴስላ መኪና አሁን ድረስ በነጩ ቤተ መንግስት ትገኛለች። ሪፐብሊካኖቹ ውጥረቱን ለማርገብ እየጣሩ ሲሆን ዴሞክራቶቹ ግን የሁለቱም መለያየት እንደ ጥሩ አጋጣሚ እየተመለከቱት ነው። ወደ ሴኔት የተላከው የበጀት ረቂቅና ህግ እንዳይጸድቅም እኛም ከኤለን ጎን ነን ሲሉ መቀስቀስ ጀምረዋል። በተያያዘ መረጃ ከትራምፕ ጎን ነኝ ሲሉ የትራምፕ ምክትል የድጋፍ ድምጽ አሰምተዋል። ኤለን መስክ ትራምፕ ከፕሬዝዳንትነት እንዲነሱና በምክትላቸው እንዲተኩ የጠየቀበት መልእክቱ አነጋጋሪ ሆኗል። የትራምፕ ምክትል ጄዲ ቫንስ እኔ ሁሌም ተአማኒነቴ ለፕሬዝዳንቱ ነው የሚል ምላሽ ሰጥተዋል። በኤለን መስክ የመኪና አምራች ድርጅት ቴስላ ላይ ከፍተኛ ተጽዕኖ ያሳደረው አዲሱ የትራምፕ የበጀት ረቂቅ አዋጅን ተከትሎ በሁለቱ የቀድሞ አጋሮች መካከል በተነሳው ቅራኔ ትራምፕ ከኤለን መስክ ጋር በንግድ በተለይም ለስፔስ ኤክስ አስፈላጊ የሆኑ የመንግስት ውሎችን እንደሚያቋርጡ ዝተዋል። ይህን ተከትሎ የቀድሞ ብርቱ ወዳጆች ጠብ በዛሬው ዕለት እያነጋገረ ነው። በበጀታችን በቢሊዮን የሚቆጠር ዶላር ለመቆጠብ ቀላሉ መንገድ የኤለንን የመንግስት ድጎማና ኮንትራቶች ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ጽፈዋል። በምላሹም መስክ የትራምፕን ክስ እንዲነሳ በመጠየቅ አሜሪካ የጠፈር ተመራማሪዎችንና ሌሎች አቅርቦቶችን ወደ ዓለም አቀፉ የጠፈር ምርምር ማዕከል ለማድረስ በዋነኝነት የምትጠቀምበትን የድራጎን የጠፈር መንኮራኩር በጊዜ ጡረታ እንደሚያስወጣው ዝቷል። በቃላት ውርወራ የታጀበውና እንዲህ ተጧጡፎ የቀጠለው የሁለቱ ወዳጆች ጠብ የአሜሪካን ፖለቲካና ኢኮኖሚ ስጋት እንደደቀነበት እየተነገረ ነው። በቀጠለው ውዝግብ በጾታዊ ጥቃት ወንጀል ተከሶ በነበረው ጄፍሪ ኤፕስታይን ያልተለቀቁ ፋይሎች ውስጥ የትራምፕ ስም መኖሩን ያለ ማስረጃ በመጥቀስ ትልቁን ፈንጂ መጣሉ ተነግሯል። መስክ ለትራምፕና ለሪፐብሊካኖች ስጋት በሚሆን መልኩ ለፖለቲካ ተፎካካሪዎች የገንዘብ ድጋፍ ማድረግ የሚያስችል አቅም እንዳለው ተናግሯል። ማስክ ይፋ ባልሆነውና በአነጋጋሪው የጄፍሪ ኤፕስታይን የወሲብ ተኮር ሰነድ ላይ ስም ዝርዝራቸው ካሉ ባለስልጣናት ውስጥ የትራምፕ ስም እንደሚገኝ ጠቅሶ እስካሁን ሰነዱ ይፋ ያልወጣው ለዚህ ነው ብሏል። ኤለን ይህን ወንጀላ ካቀረበ በኋላ ትራምፕ ከስልጣናቸው ተነስተው በምክትላቸው ጄዲ ቫንስ እንዲተኩ ሐሳብ አቅርበዋል። የኤለን መልእክት ከተጋራ በኋላ የምክትል ፕሬዝዳንቱ ጄዲ ቫንስ ስም ከትራምፕና ከኤለን መስክ ጋር ተያይዞ እየተነሳ ነው። ጄዲ ቫንስ ዝምታቸውን በመስበር የፕሬዝዳንቱ ታማኝ ነኝ ብለዋል። ቫንስ በኤክስ ገጻቸው ባሰፈሩት መልእክት ትራምፕን በሕይወት ዘመኔ በሙሉ ከማውቃቸው ሰዎች ልታመንለት የምችለውን ራዕይ ያሳየኝ ሰው ነው፣ ከጎኑ ቆሜ ድጋፌን ስገልጽለት ክብር ይሰማኛል ብለዋል። በሌላኛው ትራምፕን በተመለከተው ዘገባ ሰውየው የሩሲያ ዩክሬን ጦርነትን አስመልክቶ የሰጡት አስተያየት መነጋገሪያ ሆኗል። በተንቀሳቃሽ ምስል የወጣው የትራምፕ ንግግር የተሰማው ወደ አሜሪካ ካቀኑት የጀርመኑ ቻንስለር ፍሬድሪክ ሜርዝ ሲሆን ሁለቱ ሰዎች ውይይት ባደረጉበት ወቅት ትራምፕ የተናገሩት ንግግር ነው መነጋገሪያ የሆነው። ቻንስለር ፍሬድሪክ ሜርዝ ሀገራቸው ጀርመን በዩክሬን ሩሲያ ጦርነት ዩክሬንን እያገዘች መሆኑን ገልጸው ጦርነቱ እንዲቆም በማድረግ ረገድ ሩሲያ ላይ ተጨማሪ ጫናዎች ያስፈልጋሉ ይላሉ። ሆኖም ለዚህ የፍሬድሪክ ሜርዝ ማብራሪያ የትራምፕ ምላሽ የነበረው ሌላ ነው። ትራምፕ በዚህ ብዙዎችን ባነጋገረው ምላሻቸው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለ2 ሰዓት ከሩብ ያህል የፈጀ ውይይት አድርጌያለሁ። ሩሲያና ዩክሬን አንድ የሆነ ፓርክ ላይ እንደተጣሉና ለገላጋይ እንደሚያስቸግሩ ሁለት ህፃናት ናቸው። እነዚህ ህፃናት ለገላጋይ በሚያስቸግሩበት ወቅት በቃ ይዋጣላቸው ብለህ ትተዋቸዋለህ። ይሄ ምሳሌ ለመስጠት የተገደድኩበት ከፕሬዝዳንት ፑቲን ጋር ረዘም ያለ ጊዜ ወሰደውን የስልክ ውይይት ካደረኩ በኋላ ነው ብለዋል። ይህን ምሳሌ ለመስጠት የተገደድኩት ከፕሬዝዳንት ፑቲን ጋር ረዘም ያለ ጊዜ ወሰደውን የስልክ ውይይት ካደረኩ በኋላ ነው ብለዋል። ይህ ነገር በስፖርት ዳኞችም ያለ አሰራር ነው። ዳኞች ሁለት ተፋላሚዎች በቃችሁ ብለው ከማገላገላቸው በፊት እስኪ ጥቂት ይዋጣላቸው ተዋቸው በማለት ተፋላሚዎቹን ዝም ብለው የሚተውበት ሁናቴ ያለ ብለዋል። ትራምፕ ንግግራቸው በብዙዎች ዘንድ አስተችቷቸዋል። የሩሲያ ዩክሬን ጦርነት ዛሬም ድረስ በከፍተኛ መጠን እንደቀጠለ ነው። ትናንት ምሽቱን ኪየቭ በሩሲያ ሚሳኤሎች ስትናጣድራለች። ዩክሬን በሩሲያ ላይ እጅግ የተጠናና ውጤታማ ነው የተባለለትን የድሮን ጥቃት ማድረሷን ተከትሎ ሩሲያ በዩክሬን ላይ የተዘጋጀችበት ነው ከተባለው አጸፋዊ በቀል ጥቃት ባሻገር ከትናንት ጀምሮ በዋና ከተማዋ ኪየቭ ላይ ከባድ የሚባሉ የድሮንና የሚሳኤል ጥቃቶችን ፈጽማለች። በዚህም የዩክሬን ዋና ከተማ ኪየቭ በሩሲያ ሚሳኤሎች ድብደባ ስትናጥ ያደረች እንደሆነ የሲኤንኤን ዘገባ ያሳያል። የሩሲያ መረጃ ምንጮችን ዋቢ ያደረገው የሲኤንኤን ዘገባ በባለፈው እጅግ ውጤታማ በተባለለት የድሮን ጥቃት የተበረታታችው ዩክሬን በሩሲያ አየር ማረፊያዎች ላይ በማነጣጠር ተጨማሪ የድሮን ጥቃቶችን ለመፈጸም ሙከራዎችን አድርጋ ነበር። ሆኖም ብዙዎቹ ድሮኖች በመቃወሚያ ማለትም በአየር መቃወሚያ ስርዓት ተመትተው ከአየር ላይ ወርደዋል ብሏል። ሩሲያ ለማንኛውም በሚል ሞስኮ የሚገኙ የተወሰኑ አየር ማረፊያዎችን ከስራ ውጭ በማድረግ ለጊዜው አገልግሎት እንዳይሰጡ ያደረገች መሆኗን ያመላከተው ዘገባው የእግረኛ ውጊያውን ጨምሮ የሁለቱ ሀገራት ጦርነት
ዛሬም ድረስ ተስፋፍቶ እንደቀጠለ አስታውሷል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።